በስንት መከራ በዘላለም በዩሱፍ ላይ ብዙ መከራ አይተዋል። ብዙ ነገር ጫካ ለጫካ እናቱ ከሰዋለች። ወደ እናቱ ሀገር ክፍለ ሀገር ድረስ ሄዱ። እዛ ከሄደ በኋላ እናቱና ወንድሙ አሰቃይተውት ገና ጠፍቶ መልሶ ጫካ ሂዶ እንደውም የሆነ ልጅ ነው እንደዚህ በሚዲያ ስለ ዮሴፍ የሚወራ የዲኳሾ ሚዲያ የሚከታተል ልጅ ነው። ገና ዲኳሾ ጋር ደውሎ ልጁ እዚያ ጋር ቦታ አለ እዛ ቦታ አለ ብሎ ተነግሮ ነው የተገኘው። ከዛ በኋላ ያው ኤልሳ ከጎኑ አልተለየችውም። ከኔ ጋር ይኖር ብላ ነው እስካሁን ከሱ ጋር አለች። በጣም እኔ ያደነኳት በጣም ባለትዳር አይደለች፣ ልጅ የላት፣ ስለ ትዳር ስለ ልጅ ምን የምታውቀው ነገር የለም። ግን አንዳንዴ ምን አይነት ጥሩ ሰዎች አሉ አገራችን ላይ በአንዳንድ በክፉ ሰዎችን አገራችን ክፉ እንዳይሆን የሚያደርጉ ሰዎችን ለምን ከነዚህ ከጥሩ ሰዎች ለምንድን ነው የማይማሩት? እንዲሁ አሁን እኛ ከኤልሳ ምንድን ነው የምንማረው? ምን አይነት ጥሩ ልጅ ናት! ይህ ወንድ ልጅ እኮ ነው። የፈለገ ነገር ኤልሳን ሆነ እናቷ ማድረግ ይችላል። ግን ምንም ሳይፈሩት አውሬ ሆኖ ጫካ ሲኖር ጊዜ ከዛ ከጫካ ሳይፈሩ ምን ሳይሉ አውጥተው በስነ ስርዓት ቤታቸው አስገብተው አኖሩት። እስካሁን ድረስ ከሱ ጋር ነው ያለችው። ከጫካ አውጥታ ስላስጠጋችው ሰው ነው ብላ ይሄ ከአውሬዎች ጋር ወይ ከእንስሳዎች ጋር የሚመደብ ልጅ ሰው አይደለም፣ ሰው ነው። በሰው ነው የተወለደው። ይሄ ሁሉ ያኔ እናቷ ጠንቋይ ቤት ስለምታበዛ ፈጣሪዋን ክዳ ሰውን ስለምታመልክ ነው እንጂ ሌላ ነገር አይደለም። ያ ሁሉ ምንም ሳይመስላት ምንም ሳይበግራት እስካሁን ከሱ ጋር ተንከራተታለች። ሀታ አባቱ ታሞ ከሱ ጋር ሄዳ እያንዳንዱ ነገር እሱም ሁሉ ነገር ከሷ ብቻ ነው የሚያወራው ነበረው። እኔ በኤልሳን በጣም ነው ያደነኳት። የኤልሳ ምንም አይነት ቃላት የለኝም። ያሰብሽው በሙሉ ፈጣሪ ያስደስትሽ፣ ከምንም በላይ ፈጣሪ ያስደስትሽ። እኔ በጣም ነው የኮራሁብሽ ኤልሳን። ዛሬ ደግሞ በዲኳሾ ስም ሪል ስቴት አንድ መኝታ ቤት ሰጥቶታል። ወይኔ የአንድ መኝታ ባለቤት ሆነዋል። ዮሴፍ ቤት ሰጡት ሪል ስቴቶቹ። በጣም ነው ደስ የሚል እሸቱ፣ በጣም ደስ የሚል ያኔ የሪል ስቴት ኃላፊ ሆኖ የሚያሰራውን አላህ ጨማምሮ ይስጥህ። በጣም ነው ደስ ያለን። ዮሴፍ ደግሞ ከዛ ካለበት ሁኔታ ወጥቶ እንደዚህ ሲያወራ እንደዚህ ደብሶ ሲወጣ ስላየ ነው በጣም ደስ ብሎናል። ዘላለም በርታልን። እንደዚህ ጥሩ ነገር ለመስራት ደግሞ የበለጠ ጤናና እድሜ ይስጣችሁ። በዚህ አጋጣሚ ዘላለምን የነስር አይንን አግዘው። ያው እናንተ ወንድማሞች ናችሁ ትተዋወቃላችሁ። ቢሆንም የኛ ጥሪ ማቅረብ አለብን በማለት ነው። ድርሻ ስላለን ያ ድርሻችን እናስተላልፍ በማለት ነው። እና ዘላለም አግዘው፣ የነስር አይንን ከጎኑ መሆን አለብህ። ምክንያቱም አንተ አላየኸውም። ቴዲና አቤል ናቸው በዚህ ጉዳይ ላይ ትናንት ሲሳተፉ እያየ ነው። አንተስ? ምክንያቱም ይሄ ጉዳይ የበለጠ አንተ ነው ለአንተ የሚቀርብ ስለሆነ አንተ የሚወክል ነገር ስለሆነ ለምን? ስለዚህ ያው የሆነ ምክንያት ቢኖራችሁም ወይ ተወያይታችሁ ያደረጋችሁት ነገር ቢሆንም አንተ ስራ ቢበዛብህም መቼም ከነስር አይን የሚበስብህ ነገር አለ ብዬ አልልም። ስለዚህ ከጎኑ ሁን። ኤልሳም ይሄ ነገርሽን ቀጥይበት። ዛሬም ነገ ከጎኑ ሆነሽ ያበረታታሹ ነው። ዛሬ እንኳን እንደዚህ ቁሞ አባቱ አግኝቶ ሀት እንኳን የዮሴፍ አባት ታሞ ሐኪም ቤት ሲሄድ ጠበል ሲሄድ ከእነሱ ጋር ነው ያለችው። ምን አይነት እንስት እንደሆነች እኔ አላቅም። ምን አይነት ጥሩ ልብ ያላት ደግ ልብ ያላት ጀግና ሴት ናት። እሱ አቀፋ በያዘችው ካለበት ስላነሳችው ምንም ችግር የለውም እኛ መስለህ ኑር፣ አትፍራ፣ እኔ ከጎንህ አለሁኝ ብላ ስላበረታታችው እናቱ ከአንድ ሁለቱም በሷ ላይ ዛቻ ፈጥራ ነበር። እንደምናየው አንቺ ነሽ እንዲህ የምታደርጊው፣ ለሀብቱ ነው የፈለግሽው፣ ሀብቱ ፈልገሽ ነው የመጣሽው፣ እውነትም እሱን ፈልገሽ አይደለም ብላት ነበር። ግን በመጨረሻ ከሳት እስከ ፍርድ ቤት ድረስ እንዳቆመቻት ነው የተናገረችው። ግን የእሷ ነገር ፍርድ ቤቱ አድርጎባት በነጻ ተሸኝታለች። የዮሴፍ ጉዳይ እስካሁን አላለቀም። በአባቱ ንብረት ላይ ይገባኛል። ያ የእሷ ንብረት ያፈራችው ንብረት በሙሉ በዮሴፍ ብር እኮ ነው። በዮሴፍን ብር እንደሆነ ነው የተናገሩት በዛ ሰዓት። ዮሴፍን ውጭ ሀገር ልካው ፈረንጆችን በሰጠዋት ብር ነው ቤት የሰራችን የዚህ ሀብቱን ያፈራችን ምንም ነገር የተባለው። እንኳን እሱ በአባቱ ንብረት ይገባኛል ሳይሆን አንቺ በያሽው ንብረት ዮሴፍን ይገባዋል። ለምን? እሱ ውጭ ሀገር ልካ ነው ይህ ብር የተቀበለችው።
ቤትም የሰራችው የምታከራየው ሀብቷ ምኑ በሱ ብር ነው። እሱ ውጭ ሀገር ሂዶ እነሱን እዛ ጋር እንደምን ምን ልባላችሁ እንደ ሀውልቶ ወይስ እንደምንድን ነው የሚባለው ሀገራቸው ላይ ያስቀምጠው ብር ያሷ ስለሰጠዋት፣ ስለዚህ የሱ ብር ነው። ለሱም በእናቱ ሀብት ዮሴፍ ይገባዋል። ለምንድን ነው ብቻ ሰው በአባቱ ለምን በአባቱ ንብረት ለምን ይገባሻል? ትናንት አባቱ እኮ እሱን አይደለም ብለሽ አባቱ አላሳይም ብለሽ የጣልሽው ልጅሽ እኮ ነው መጀመሪያ ጥለሽው። ከዛ በኋላ እነዚህ ቅን ሰዎች እኮ አንስተው ካለበት ከጫካ አንስተው አጥበው ልብስ ቀይረው ቦታ አድርገው እንዲረጋጋ ሰው መስሎ እንዲኖር አድርገውት መልሶ እናቱ አለች እዛ ሀገር አለች ተብሎ ተወስዶ ከአሁን በኋላ ልጄ ነው ይቅርታ አድርግልኝ የበላሁኝ በልተህ ትኖራለህ ካሁን በኋላ ምንም አለህም ብለሽ አምነሽ ተቀብለሽ፣ ግን በሁለተኛው ቀን ከቤት እንዲወጣ አደረጋችሁት አንቺና ልጅሽ። እያንዳንዱ እኮ ቪዲዮ ማስረጃ አለ። እንደውም ይሄን ቪዲዮዎች በሙሉ ይጥፉ ብላ እኮ በዛ ሰዓት ከዘላለም እከስሃለሁ ብላ እኮ ዝታ ነው የወጣቸው ነበረው። እንደገና እሷ እናት ሆና እንዴት ልጇን ጥላ ብር ትወዳለች? እንዲ አምጠሽ የወለድሽው ልጅሽ እኮ ነው። ገና አሁንም የገዛ ልጅሽ በአዳ ምንም ያልወለዱት በምንም ነገር ማይገናኙት ከጎኑ ሁነው የተቸገረው ነገር ተቸግረው ሲርበው ከሱ ጋር ርቧቸው ካለበት አንስተው ከዛ ካለበት ጭንቅ እንዲወጣ ያደረጉ ሰዎችን ልጃቸው አይደለም ወንድማቸው አይደለም በምንም ነገር አይገናኙ ባዕድ ሰዎች እኮ ናቸው። ግን አንቺ እናቱ ሆነሽ ግን አሁንም እሱ እንዲወድቅ ታደርጊዋለሽ። ተመልሶ እዛ ጫካ ውስጥ እንዲገባ ነው የምታደርጉት። ብዙ ፊትን አሳልፍ ያለሁ ነው ያለው። ለምን እናት በዚህ ልክ ብርን ወዳ ልጇ ትጥላለች? ችግሮሽ አይደለም። በቂ ንብረት አለሽ፣ ጤነኛ ልጅ አለሽ። አንድ ልጅ ደግፎ አንድ ልጅ መበደል አግባብ ነው? ህሊና የሚባል ነገር የለሽም እንዴ? ለምንድን ነው ይሄ ልጅ በዚህ ልክ የሚሰቃየው? ሌላ ሰው አፍሶ ይዞት ሌላ ሰው ተንከባክቦት ይዘው ጊዜ እናት በዚህ ልክ ለምን ታሰቃያለች? ለምን ተብሎ ሀብት እኮ ይሄዳል ይመጣል። አባቱ በስነሳት ለእጅ ብሎ አስቀምጦ ዛሬ ያስረክቦታል። ስለዚህ እሱ ይኖሩበት። ኤልሳ እንኳን አሁን አንቺ እውነት እንደ እናት ብታሰቢ ኖሮ እኮ ኤልሳን መሸለም ነበረብሽ። ኤልሳን ደግመሽ ማመስገን ነበረብሽ። በእርግጥ ከሰው ምንም ነገር አይገኝም ከፈጣሪ እንጂ። ግን አንቺ እንደ እናት እንደ ሰውኛ ኤልሳ ባደረገችው ነገር በጣም ደስተኛ ሆነሽ አንቺ ለኤልሳን ነው ሽልማት መስጠት አለብሽ እንጂ የኤልሳን ፍርድ ቤት ማቆም አልነበረብሽ። ያለሽን ነገር ኬት መምተሽ ለኤልሳን መሸለም ነበረብሽ። ለኤልሳን ማመስገን ነበረብሽ። ለምን ልጅሽ ከዛ ካለበት ከወንዝ ከጫካ ያነሳችው እሷ ናት። ሳትፈራ ምንም ነገር ሴትነቷ ሳይበግራት ሰው ነው በማለቷ ሰው በመሆኑ ብቻ አምና ነው የተቀበለችው። ሰው በመሆኑ ነው ከጫካ ያነሳችው። እናት በዚህ ልክ ትጨክናለች? እናት በዚህ ልክ ልጅዋ ጫካ ጥላ ገና ንብረት ይገባኛል ብላ መክሰስ አሁን ይሄ አግባብ ነው? እንደ አግባብ አይታችሁ ነው አንቺ ሆነ ልጅሽን? እኔ ብቻ አላቅም። ለሁሉ ፍርዱ አላህ ነው የሚያውቀው። እኛ ሰዎች እንሰማለን እንጂ እናወራለን እንጂ መፍረድ አንችልም። ፈራጁ አላህ ስለሆነ ማለት ነው። ስለዚህ ዮሴፍ ቤተሰቦች ቢጥልሁን ከጎንህ ከቤተሰብህ የተሻለ ሰዎች ሰጥቶሃል። በጣም እድለኛ ነህ። ብዙ ሰው ይወድሃል፣ ብዙ ሰው ያከብርሃል፣ ብዙ ሰው ያንተ ነገር ያሳስበዋል። ዛሬ ደግሞ እንደዚህ ሆነ በመገኘትህ እኔ በጣም ነው ደስ ያለኝ። እንደውም ከዚህ የተሻለ ሆነ ሰርጀሪም ተደርገ ጤነኛ ሆነ የምትሄድበት ጊዜ ጤነኛ ነህ። አሁንም ያው በፊት ትንሽ ያ ስለሆነ ያ ሁሉም ደግሞ ሰርጀሪ ተደረገ ውጤታማ ሆነ። ያው ሰርጀሪ ያልተደረገው እናቱ ከሳ እዛ ፍርድ ላይ ስለሆነ አባቱን ታሞ ስለሆነ ነው ሰርጀሪ ያልተደረገው። ውጭ ሀገር አልሄደዋሉ። እንግዲህ ነገሩ ተስተካክሎ ነገሩ ቀለል ብሎልህ ደስተኛ ሆነ የምትኖርበት ኑሮ አላህ ያስተካክልሽ። ኢልሳ በድጋሚ ፈጣሪ ይጠብቅሽ። በጣም ጀግና ሴት ነሽ።